ጤና ይስጥልኝ የተወደዳችሁ አድማጮቻችን የመናኸሪያ ማረፊያ እንግዳ መሰናዷችን ላይ ነው የምንገኘው። ሳምንት በክፍል 1 ከአርቲስት ካሌብ ዋለልኝ ጋር ቆይታ አድርገን እንደነበር ይታወሳል። እነሆ በክፍል 2 ልንገናኝ በተቀጣጠርነው መሰረት ተገናኝተናል። ዛሬም ቆይታችሁ በአብሮነት ከኛ ጋር እንዲቀጥል በአድማጮቼ ስም ባክብሮት ነው የምጋብዛው። ቀዳሚ ስለሆነ ዘናንበል ድምጽ ይሰጣል። በእኔ በኩል እኔ ካሌብ ሲባል መጀመሪያ ድምጽ ነው ፊት ለፊት ይድቅን የሚልብኝና ዜና እናስነብብ እስቲ። ዜናውም እዚህ ተዘጋጅቷል። እስቲቺን ዜና ለአድማጮች አቅርብልን። ከባድ ነው አይደል? በጣም ከባድ ጥያቄ ነው በእውነት። እስቲ በዛውም አንብበት አቃለ ከዚህ በፊት ኢትዮጵያ ኦርቶዶክስ ክርስቲያን ሚዲያ ላይ ታነብ እንደነበር አውቃለሁ። እዛ ላይ ጀስት አገልግሎትም ስለሆነ የቤተክርስቲያን አገልግሎት ነው። እግዚአብሔር በሰጠን ጸጋ እናገለግላለን፣ ዜና እናሰማለን። ወጣቶች ሐሳባቸውን በነጻ የሚገልጹበትና ወቅታዊ መረጃ በቀላሉ የሚያገኙበት ዩ-ሪፖርት የተሰኘ መተግበሪያ ይፋ ተደረገ። የሴቶችና ማህበራዊ ጉዳይ ሚኒስቴር ከተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ጋር በመተባበር ዩ-ሪፖርት የተሰኘ የዌብ መተግበሪያ በዛሬው ዕለት ይፋ አድርጓል። መተግበሪያው እንደ አውሮፓውያን አቆጣጠር በ2011 በዩጋንዳ የተመሰረተ ሲሆን የአፍሪካ ሀገራትን ጨምሮ 99 የተለያዩ የዓለም ሀገራትን ሲገለገሉበት የነበረና 35 ሚሊዮን ተጠቃሚ ያሉት ነው ተብሏል። በዛሬው ዕለት ኢትዮጵያውያን 100ኛ ሀገርን በማድረግ ተቀላቅለዋል። ዜናውን ያሰማችሁ ካሌብ ዋለልኝ ነው የምናመሰግነው በእውነት። በነገራችን ላይ ዜና ባላስነብብ ይቆጨኝ ነበር። ድምጽ እየሰጠ ነው ዜና በሚለው ሰበር ዜና ነው። እሺ እንዴት አየኸው ግን? ያ ደስ ይላል እኮ። ምናልባት መንፈሳዊ ስለነበር እንዳልከው ታነብ የነበረው ልካውን ወደዚህ አውድ ብዙ ጊዜ ዜና ሲባል በነገራችን ላይ ብዙ ሰዎች ፖለቲካ ነው የሚመጣላቸው። እኔም ዜና አንባቢ ነኝ ከዚህ ከኢንተርቴይንመንቱ ባሻገርና ዜና ስላቸው ሰዎች የሚመጣላቸው አይምሯቸው ላይ ፖለቲካው አውድ ነው። ኢቭን ኢንተርቴይንመንት ኒውስን እንኳን አያስቡትምና ግን እንደው ምን አልክ አሁን በዚህ ደቂቃ ውስጥ ኢንተርቴይንመንት ኒውስ መኖሩ ራሱ እንደዚህ እንትን ተረድቼው ባላቀኔ ራሴ ዜና ሲባል ቤተክርስቲያንም ስገባ ፖለቲካ አይደለም ብዬ ነበር። ግን እዛም ሆነብኝ። እዛ ከባድ ነው። እዚህም እንትን ላይ የማታምኝባቸው አይነት ዜናዎች ይመጣሉ። በተለይ አሁን ያከበርሽውን መሪ አሁን ዘርጥጣሽ ልታነብ ትችያለሽ። ድሮ መንግስቱ ኃይለማርያም ፕሬዝዳንት ሆነው ከሀገር የወጡ ጊዜ መንግስቱ ኃይለማርያም ፈረጠጠ ሲባል ያስደነግጣል። ዜናው አይደል? ዜናው ያስደነግጣልና በተለይ ነጥለሽ ታውጪውና ያን ጋዜጠኛ የዛ አይነት ስብና የለውም። አንብብ ተብሎ ነው ምናልባት ያላመነበት ነገር ነው። እሱ ነገር በቃ እንትን ይልሻል፣ ማንነትሽ ላይ ቀውስ ይፈጥራል። ማታምኝበትን ነገር በተለይ ማድረግ ያናድዳል። ግን ኢንተርቴይን የሚያደርገው ነገር ደስ ይላል ማለት ነው። ኢንተርቴይንመንት ዜናዎች አሉ። አሁን በእኛ ቤት ፎርማት ከሰኞ እስከ ዓርብ ያለውን ወደ ሃርድ ኒውስ እናዘነብላለን። ቅዳሜ ላይ ግን ቢቻል የኢንተርቴይንመንት ኒውስ ነው። እሱን እየመጣው አነባለሁ። ቀዳሚ እናሳውቃለን በካሌብ የሚለውን ነገር። እናመሰግናለን። ግን ካሌብ በህይወትህ እንደው ካሳለፍካቸው ነገሮች ከባድ ጊዜ የምትለው ይሄ ለኔ የህይወቴ ወጣ ወረድ ሆኖ አልፌዋለሁ የምትለው ነገር ምንድነው? ከባድ የምላቸው ነገሮች በህይወቴ ውስጥ የሉም የሚለው ነው የሚያመዝነው። ያ ማለት ዝም ብለሽ ታወሪው ከባድ ሊመስል ይችላል ለሌላው። እኔ ጋር ግን ምን አይነት ህይወት እንድኖር አድርገው ሰርተውኛል። ሳድግ በቃ ሁሉን የምችል አይነት ነገር። የሰው ልጅ የተሰጠው ነገር በምድር ላይ ሁሉን ግዛ ተብሎ ነው። ሁሉን አድርግ፣ ሁሉን ግን ከኃጢአት በስተቀር ነው። መበደል ኃጢአት መስራት ነው የተከለከልነው። መስራት በተለይ ዋጋ አለው። መስራት ማለት የተፈጠርንበት ነው። ላባችንን ጠብ አድርገን እንድንኖር አይደለ? በወዛዝ በላብህ ኑር ተብለን አይደል? የተቀበልነውም ከበደላችን በኋላ የተቀበልነው ዳሱ ነው። ወደዚች ምድር ስመጣም እኔም በዚህ ልክ መድኃኔዓለምን አስቀድሜ መብርሃንን አስቀድሜ መሄድ ነው የምፈልገውና በተለይ ማንነት ፍለጋ ውስጥ የምወደውን ነገር ለመስራት ባደረግኳቸው ጥረቶች ውስጥ ከባድ የሚመስሉ ነገሮች ነበሩ። የእውነት ግን ኢንጆይ ነበር አደርጋቸው ነበረው። ለመስራት ሊያገዝሽ ጎንሽ ሆኖ ሊያገዝሽ ሰው ላይኖር ይችላል። ወይንም ስትዩ ኖ ይሄ ዋጋ ያስከፍላል፣ ይሄ እንዳታደርግ ይሄን አድርግ ነው የሚልሽ የሚኖረው። እዛ ውስጥ ወይንም የሱን ትእዛዝ ማትቀበይ ወይንም የሱን ፍላጎት ሳይሆን የራስሽን ፍላጎት ምሰሪ ከሆነ በራስሽ መንገድ ዋጋ መክፈል አለብሽ። እነዛ ጉዳዮች ውጤቱን መድኃኔዓለም ያሳምርልሽ እንጂ
ወይንም የለፋሽበትን የተመኘሽውን ነገር እንድታገኝ ሁኝ እንጂ እዳው ገብስ ነው ሌላው ያደረግሽው ነገር እንደ የከፈልሽው ያህል ወይንም ጎርቶኛል ዋጋ ከፍዬበታለሁ እንድትይ የተማርሽበት የሚሆነው። ስለዚህ ወደ በተለይ ወደውን ቲያትር ለመስራት ያደረኳቸው ከመጀመሪያው ከቲያትር ኮርስ ጀምሮ የከፈልኳቸው እንትኖች ሳወራቸው ለኔ ታሪኮች ናቸው። ለልጆቼ የምተረክላቸው ነው። እነሱ ይህን ኑሮ አያውቁ እንዳለው የአሁኖቹ ልጆች ብዙ ውጣ ውረድን የሚያውቁ ልጆች አይደሉም በአብዛኛው። ስትነግሪያቸው በጣም ነው የሚገርማቸው ወይም አይደነቁም። አዎ የሆነ ወይ ይገርማቸዋል ብቻ እንደንት በቃ እንዳልሽው ያውታል ይሰሙና ወይ አይገባቸውን አላውቅም እንትን ይሉታል ይተውታል። ላንቺ ግን የምትተርኪው ነገር አለሽ። እኔ ሰኞ ተወልጄ ማክሰኞ ክርስትና ተነስቼ እንትለት አድጌ ከዛ ሚስት አግብቼ ከዛ ሞትኩ የሚል ታሪክ ነው የማልወደው። የምተርከው ታሪክ ሊኖረኝ ይገባል። በቃ ዝም ብዬ አይደለም መኖር ያለብኝ መሞከር ግን ጥሩ ነገሮች መጥያቸው በጎ ነገሮች በጎ ምግባርን አድርገሽ ማለፍ ለህይወትሽ ጠንካራ ነው የሚያደርግ። ሙሉ ሰው ትሆኛለሽ። ኮምፕሌክሳም አትሆኝም። ኢጎሽ እንትን አይልም። መስሪያ ቤት ደረጃ እንቅፋት አትሆኝም። ቂመኛ አትሆኝም። አስተዳደግ ለልጆች እጅግ በጣም ከባዱ ነገር ነው። ቤተሰብ ውስጥ እንደመሰራታችን ሁሉ ስናደርግ የተሰጠንን ነገር ነው ምንኖረው። አንዳንዴ በልጅነትሽ ውስጥ እየተኮረኮምሽ እየተገፋሽ ታድጊና የሆነ ቀን የሆነ ነገር ኃላፊ የሆንሽ ቀን ቂመኛ ትሆኛለሽ። ያኔ በልጅነትሽ ያጣሻችሁ አሁን መጨፍጨፍ አሁን ማድረግ እና ህይወትሽ በአጠቃላይ የተበላሸ ይሆናል አስተዳደግ ውስጥና እዛ ከቤተሰብ ጀምሮ ያደግኩበት አስተዳደግ እግዚአብሔር ይመስገን ጥሩ ስለሆነ ማደርጋቸው እንቅስቃሴዎች ሁሉ ለኔ እንትኖች አይደሉም። ይሄ በቃ አስጨናቂ የፈተነኝ ወይ ምናምን ምለው አይደለም። ወድጄ ፈቅጄ ገብቼ የሚያየኋቸው ነገር በስራ ረገድ አሁን ከመጀመሪያው ጀምሮ ልክ ቲያትር ኮርስ ከወሰድኩ በኋላ ውድቅት የሚባል ቲያትር አወጣን። በ86 ተመረቅን። 87 አካባቢ ቲያትሩ ሲቆም ተመልሶ እዛ ውስጥ ስንገባ በጣም ቻሌንጅ ያደረገኝ ጀመረ። ያኔ ከእህቴ ጋር ነበር ምኖር የነበረውና እህቴ ከመሄዷ በፊት ውሃ ልማት የሚባል መስሪያ ቤት ነበር ተሰራይ ነበር። ለ3 ወር 22 ጋር የነበረው ማለት ነው። ሰፈራችን መዛ ፕላዛ አካባቢ ነው። ስቶሪ ኪፐር ሆኜ ሰራሁኝ። ገንዘብ ይገኛል ግን እርካታ የሚባል ነገር የለም። በቃ አቃተኝ። ለኔ ከባዱ ጊዜ እንደውም እሱ ነው። ማትፈልጊውን ነገር መስራት ገንዘብ አይደለም የኔ ህልሜ። በቃ ሰው መሆን ነው። ከዛ እሱን አቆምኩኝ። እሱም በማቆሜ በሽቃ ነበረ። ከዛ እሷ ስትቀየር ለኔ ቤት መከራየት ምናምን አልችልም አለች። እስከሷ ጋር ወደዛ ሀገር መሄድ አልፈልግም። ከዛ ያ ሰዓት ከባድ ነው። እኔን ለማንሳት እኔን እንደገና ነግሌ መመለስ አልፈልግም። ከዛ ከአንድ ጓደኛዬ ጋር ተመካክሬ የሆነ ቤት መስተንግዶ ነበር የተቀጠርኩት። መስተንግዶ ተቀጥሬ 2 ወር ሰርቻለሁ። እዛ ያየሁት ዓለም የተለየ ዓለም ስቲል ማውራው የሚገርም ማለት እንደኔ አስተዳደግ ያላየኋትን ኤክስፒሪየንስ ያየሁበት ብዙ ሰዎች ወደኔ ተነፋፍቀን የምንገናኝበት አጋጭ የነበሩበት ሰዓት ነበር። ከዛ በኋላ ወጥቼ ገዳም ሁላ ከፍቼ ነበር። የመንፈሳዊ ህይወቱም አብሮ ስለነበር እነዛ የኔ ህይወት ናቸው። የኔ ተረካው ተስመነን የነበረበት ሰዓት ማለት ነው። እሱ ማለት ነው። እሱ ሰዓት ማለት በቃ የቤተክርስቲያን ህይወት አለኝ በጣም ወደው በጣም በቃ ያደኩበት ቤተሰቤም እንደዛው ይሆነና እመኝ ነበር። እኔ ገዳማዊን ህይወት በጣም ቀናለሁ ስቲል እና በዛ ሰዓት በቃ ያንን ነገር ላደርግ ነበር ኦሬዲ እሽኩት ግን ጥሪ ያልነበረ ምናልባት ህይወቴን እግዚአብሔር በዚህ አድርጎልኝ ስለነበረ ነው የተመለስኩትና ከዛ በኋላም እንደገና ቲያትርን ለመስራት አንድ ንጆ ውስጥ ቲያትር ምንሰራበት ነው። አክቹአሊ ቦታው ጥበቃ ተቀጥረን እንሰራ ነበር። ጉድኛዬ ጋር አብረን እዛ እንትን እንል ነበር። ያ ያለፈበት ታይም ለኔ ማአት ነገር የከለለኝ ሰዓት ነበረ። እንደ ስራ ይሄንን አልሰራም ይሄ ምናምን ምለው ነገር የለም። ምንም ቢሆን አደርጋለሁ በጎ ነገር ያቺን ምፈልጋት ቦታ የሚያሻግረኝ ከሆነና ዋጋ የሚያስገኘኝ ከሆነ ያንን አደርጋለሁና እነዚህ ፈተናዎች ናቸው ብዬ አላስብም። ማድረግ ያለብኝ አንድ ሰው የሚፈልገው ጋር ለመድረስ መጽውቱን ብሎ መቆም አይደለም። እንደ ዛሬው ዘመን በአንድ ቲዩብ በቃ የለኝም ሳንቲም ስጥኛ እንዳለው ልጅ እኔና ደጀኔ ቸግሮናል አሞናል እንዳሉት አይደለም። ዋጋ ከፍለሽ መገኘት ያለበት ብዬ አስባለሁ። ይሰሚ በጣም ጎበዝ ነህ ካሌብዬ። ማለት እኔ ራሴ ብዙ ነገር እንዳስብ አደረከኝ። ብዙዎችን የሚያስተምር ነው ብዬ አስባለሁ ይሄና እኔ እንኳን በዚህ መንገድ ማለፈን አላቅም፣ ግን ጥንካሬህን ነው አንደርስታንድ ያደረኩት።
አላማህን አላማ ያለው ሰው ምንም ነገር በጥሶ ይሄዳል እንደሚባለው ማለት ነውና ከፊት ያለንን ነገር ማየት እንግዲህ ይሄው ነው ውጤቱ። ሌላ ደግሞ በጣም ይገርመኝ የፈለገ ብትቸኩል በቃ ረጋ ነው የምትለውና በሆነ መልኩ የኔ ባህሪ ነው አለብኝ እኔ እንደዛ አይነት ባህሪና ይገርማል። አንዳንድ ተፈጥሮቻችንን አንቀየራቸው። እኔ አሁን አንዴ በጣም ቸኩዬ ረፍዶ ማድረግ ያለብኝን አድርጌ ጨርሼ እወጣለሁና ግን እደነግጣለሁ መለስ ብዬ ምን ማለት ነው እላለሁ። እስቲ አንተስ ከምን የመጣ ትንሽ ስለሱ እናውራ። እኔም አሁን ኑረቴን ነው እኔም የኖርኩ ያለው ሌሎች ናቸው ያ ነገር የሚያስደነግጣቸውና ላንቺ እኮ በትክክል እያደረግሽ ያለው ያን ነገር ኖርማል ነው ለኔ አሁን ሁሉን ነገር ማድረግ እንደገና ለምንም ነገር እንትን የለኝም። ይህ ጥድፍ ነገር አይደለም። በቃ ሰው በአግባብና በአግባቡ ነው መኖር ያለበት። ስለ ሮጥ አይደለም የቀድመው ሰው በትክክል ስለተራመደ ነው ብዬ ነው ማስበው። በሮጥሽ ቁጥር የምትሰብሪው ነገር ይበዛል፣ የምታጠፊው ነገር ይበዛል። ግን በትክክሉ ካደረግሽው ያሰብሽበት ቦታ ትደርሻለሽ ብዬ አስባለሁ። እምነትም ይመስለኛል እነዚህ ነገሮች የሚያደርገው የጠነከረ እምነት ካለን እኛ እኮ የታደልን በስፔሻሊ ኢትዮጵያኖች እምነት ያለን ዜጎች መሆናችን። ሌላው አያምንም ብዬ መደምደሚያ አይደለም። እንደ ሰው ያምናል፣ በፍልስፍናውም ያምናል። ግን ፈሪሃ እግዚአብሔር ያላቸው ህዝቦች መሆናችን ብዙ ነገር ምስክር ናቸው። ለምሳሌ ሱዳን ላይ ቅርብ ሀገር ዳቦ ላይ 15 ሳንቲም ሲጨምር ከተማዋ ትነዳለች፣ ይቃጠላል፣ ጮሃል፣ ምን ይላል፣ መንግስቱን ላይ ይቀየራል። እኛ ሀገር 15 ሳንቲም መጨመር አይደለም ደሞዛችን 5000 ከሆነ 5000 ብር ቢያረጉብን ዳቦ ነው እንኖራለን። እውነት ይሄ ነገር ከየት መጣ የሚለውን ነገር ነው እኔ እንደውም አዋቂዎቻችን ምሁሮቻችን አናሊሲስ ቢያደርጉት። በዚህ ሰዓት ሀልዎተ እግዚአብሔር አብሮን መሆን የምንመሰክርበት ሰዓት እኮ ነው። ይሄ ሁሉ የኑሮ ውጣ ውረድ፣ ይሄ ሁሉ ከባድ ነገር እየዘነበብን እርግጥ ብለን እኮ ነው ሁላችንም እየኖርን ያለ። ይሄ እውነት መንግስቶች አይደነግጡም? መንግስታት የሚመሩን ሰዎች ይህ ሁላ ጫና ይህ ሁላ እንትን እያለበት ይህ ሰው ዝምታችን የሚያስፈራው ላይ ይመስለኛል። ለምን አያውቁትም እንጂ የምንተዳደረው በእግዚአብሔር ነው። እግዚአብሔር አምላክ ስክን አድርጎ እያኖረን ስለሆነ ነው። ያም ይመስለኛል ፈሪሃ እግዚአብሔራችን በትምክታችን የተደገፍነው አለት መሆኑ። ሸምበቆ አይደለም የተደገፍነው ኃያሉን እግዚአብሔር ስለሆነ እርግጥ ብለን እንኖራለን። አትሩጥ አንጋጥ ነው። እናመሰግናለን በፈቀደልን ልክ እንደው በተሰጠን ያህል ባናመሰግንም እሱን ስሙን ጠርተን በሰላም አውለን በሰላም እንደወጣን በሰላም ወደ ቤታችን መልሰን ብለን እንኖራለንና በእርግጠኝነት ሰኒ የእርጋታችን ምንጭ እግዚአብሔር አምላክን ማክበራችንና መውደዳችን ነው ይላል። እኔ የምወደው ባህሪ ነው። አሜን እግዚአብሔር ይመስገን። እሺ ሌላ ደግሞ በጣም የገረመኝ የተጠቆምኩት ሴቶች በጣም በፍቅር ጥያቄ ያጨናንቁት ነበር በፊት ማለት ነው ሳታገባ እና ምን ያህል እውነት ነው ግን? እስቲ እውነት ነው ካንተ አንደበት እንስማው። እንግዲህ አሁን ልጅ ስትሆኚ ወጣት ስትሆኚ ይገጥማል እንደነዚህ አይነት ነገሮች እና ይሄ ምን አሪፍ ስለሆንሽ ምናምን አይደለም። ዝንጀሮም ልክ በትንነት በፋየር እንትኗ የምታምር ዝንጀሮ ነው የምትሆነውና እንግዲህ ሰው ስንሆን የምናምር ሰዎች እንሆናለን መሰለኝ በዛ እድሜያችን። እሺ አሁን ብዙዎች የሚያልፉበት ነው። እሺ ብዙ የሚያልፉበት ነው ያምናለሁ። እኛ ሰዓት እሸት ነው፣ ደስ ይላል። የመወደድም የመውደድም ጸጋ ያለበት ሰዓት ነውና እንደዛ አይነት ህይወት በህይወታችን ላይ ያልፍ ይችላል። ግን በህይወቴ እመኝ የነበረው ግን ሰኒ በተክሊል ማግባት ነበር። ይሄንን ምኞቴን ታላቅ ወንድሜ ያድርጎታል። እሱ በተክሊል ላይ ያገባውና እንትኔን ተወጥቶልኛል፣ አምሮቴን ተወጥቶልና እኔ በአጋጣሚ የሚገርምሽ 12ኛ ክፍል ጨርሼ ቲያትር ጀመሬ ለረጅም ጊዜ ምንም ሴት የሚባል አላቅም ነበር። አስተዳደግ የሚያየነገርኩሽ ታላላቆቼ ፋይሬጅ የነበራቸውን እንትን የእድሜ ለውጥ ወይም የባህሪ ለውጥ አናይም ስለነበረ ገርልፍሬንድ ምናምን ወዳለውኝ ሃይስኩሎኝ በጣም ወዳት ልጅ ነበረች ምናምን የፍቅር ደብዳቤውን ለጽፍ ነበር ለቋት የደም ነጠብጣብ አለው ያውን ልቦ የተመታ ማቲ የሚሰጠችኝ ባለቤት የሰጠችኝ አንድ እንደዛም አለች እና እንደዛ አይነት ነገር ደስ ይሉኝ ነበርና ያልባለኝ ግን ይሄ ፍቅር የሚባለው ሲሪየስ ነገር ወንድና ሴት ፍቅር እንደዛ በጣም እንትን አይደለም ነበር። እሱ ነገሮች ነበሩ።
እና ይሄ የሁላችንም ጸጋ ነው ብዬ ባልፈው ነው ጥሩ የሚሆነው። ታነካኪኛ። እሺ እስቲ ደግሞ ወደ ባለቤት ምን መጣለን መለስ ብለን ስለ መንሱት ፊልም ደግሞ እስቲ እናንሳ። መንሱት ፊልም ላይ መንሱት ወንጪ ነው የተቀረጸውና አሁን ላይ ደግሞ ወንጪ የተለያዩ የሚያማምሩ ሎጅም ተሰርቶለት ጥሩ በሆነ መልኩ ተሰርቷል። እናንተ ወንጪ በቀረጻችሁበት ሰዓት ላይ ግን ወንጪ የነበረው ቦታ ይታወቃል አካባቢው ላይና እንደው አሁን ላይ ሆነ ስታየው ምን ተላለ? ያንንም ደግሞ ቀረጻውን ስትሰሩት የተለየ አጋጣሚ ካለ ብታነሳለን ደስ ይለናል። ያ መንሱትን ስንሰራ እንደዚሁ ከከተማ ወጥተሽ ስትሰሪ ደስ ይላል። ለምናገር አንደኛ ስብስብ ብለሽ ኮንሰንትሬት አድርጎ ለመስራት ይመቻል። ሲመሽ ወደ ቤት ብለሽ አትቸኩይም። ለፕሮዲሰሮችም ያ ነገር ቆንጆ ነውና ወሊሶ ነጋሽ ሎጅ አለ አይደል? እዛና ወንጪ ሐይቁ ጋር ነበረ እንሰራ የነበረው እና ከወንጪ ላይ አንድ ሌላ ሆረር ፊልም ተሰርቶ ነበር መሰለኝና ኢሜጃችንን አጥፍተውብናል። ራሱ ወንጪ ነው እሱም ራሱ የተሰራውና የኛ ደግሞ የሮማንስ አይነት ነገር ስለሆነ የፍቅር ነው ስለሆነ ደስ ይላል። ቦታውንም በትክክል ተጠቅመናል ብዬ አስባለሁኝ። የሚያምር ነበር ውሃው። እውነት ለምናገር አሁን እኔ ማቃቸው ሐይቆች ያርሲነጌል ያሉ 3 ሐይቆች አሉ። ሻላ፣ አብያታ፣ ላንጋኖ። ስፔሻሊ ላንጋኖ ጎልደን ዋተር ሚሉት ነው። ቀይ ነው ውሃውን ስታዩ ያፈሩ እንትን ያዘ ምናምን ነው። የወንጪው ንጹህ ነው። ንጹህ ስምጠቱንም ራሱ አታውቂውም ስለሚታይ። በዛ ሰዓት በተለይ በጋ ላይ ሰማያዊ ሰማይ ሲሆን ውሃው ሰማያዊ ነው የሚሆነው። እኔ አሁን ከተሰራ በኋላ አልሄድኩኝም ወንጪዎችም አልጋብዙኝም። በጣም የሚገርም ቦታ ነው። እኔ አይቼዋለሁ። ቆንጆ ቦታ ነው። ደስ ይለኛል። አሁንና መሰራት አለበት። ደስ ፊልምና እንትን እኮ ነው ሀገርን የሚሸጠው። ሆሊውዶች አሜሪካ እንድንል ያደረጉን እነሱ ናቸው እንጂ የምናውቃት አሜሪካ ነች እንድንመኛት። እኛም ሀገራችን ስፔሻሊ አሁን የተሰሩትን ጥሩ የምንላቸው ቦታዎች ፊልሞቻችን እንዲኖርበት እነሱ ናቸው የቦታው ባለቤቶች ናቸው እንትን ሊሉ የሚገባው ያስባለሁኝና ያ ግን እኛ በሰራንበት ሰዓት ደስ የሚል ድባብ ያሳለፍንበት ጊዜ ነበር። የመንሱት ክሩ አጠቃላይ ነፊሾ ፕሮዲሰሮች በጣም አዚዛ የምትገርም ልጅ ነች። ሚኪ፣ ቤቲ የሚያምሩ ልጆች ነበሩና ቆንጆ ጊዜ ነበር ያሳለፍነው። ያው በጣም የገረመኝ ቀረጻው ላይ ስሰማ የአካባቢው ማህበረሰብ በጣም ነው ደስ የሚል። እንደውም እኔ ተመርቄ ነበር የመጣሁት እንደአጋጣሚ ሆኖና የአካባቢው ማህበረሰብ ፍቅር አሳድሮብኝ ነው ስመለስ የተመለስኩት። እኔ እንኳን አንድ ቀን ላደረኩት ቆይታና እናንተን ፊልሙን ስትሰሩ በነበረበት ወቅት ላይ ኢቭን ምግብ ሁሉ ያቀርቡላችሁ እንደነበር አካባቢ ሰምቻለሁና ይሄን ምንድነው የሚያሳየው? ማህበራዊ መስተጋብርን በቃ ሰው ሲመጣ ለእንግድነት ለጊዜያዊ ቆይታ መጥቶ ግን ደግሞ የኔ አካል የኔ ቤተሰብ ነው የኛው ናቸው ብሎ የመቀበል አይነትና እስቲ ስለሱ ብታነሳለን ነው ሞን እኛውን ሪል ሊሆን ይችላል። ትክክለኛውን ኢትዮጵያ የምናገኘው ስንወጣ ነው። በተለይ ከከተማ ስንወጣ የምናገኘው ማህበረሰብ አሁን ይሄ ዘረኝነት ነገሰ ብለሽ በመታስቢው እንትን ስትሄጂ ሰው ነው የምታገኘው፣ ዘር አይደለም የምታገኘው። ያንን ኢትዮጵያዊ የሆነውን ሰው ነው የምታገኘው። ኦሮሞ ሊሆን ይችላል፣ አማራ ሊሆን ይችላል፣ ትግሬ ሊሆን ይችላል፣ ደቡብ ሊሆን ይችላል። እኔ እንደድል ሆኖ ያረገጥኩበት የኢትዮጵያ ክፍል የለም። በሄድኩ ቁጥር ከተማ ውስጥ የምትሰሚው ውዥንብርና እዛ ስትሄጂ የምታገኘው ሰማይና ምድር ነው። አይገናኝም። ድሮም አሁንም ለረጅም ጊዜ ነው ከከተማ መውጣው ስቲልም ወጣለሁ። ማገኘው የተለወጠ ነገር የለም። ጨዋታው ያለው ፖለቲከኞቻችን ላይ ነው። እዚህ ጋር ነው በቃ ዘሩም ያለው ፈላጩም ቆራጩም ያለው ሂሳብም የሚሰራብሽ የሚደራደርብሽም ያለው እዚሁ ኤሊት የምንለው አካባቢ እንጂ ኢትዮጵያ ያለችው ገጠር ነው። ኢትዮጵያ ያለችው የምንሄደው ከከተማ ወጥተን የምንሄድበት ቦታ ነውና እውነት ለመናገር ይሄንን አያሳጣን። እነሱ መሰረት ስለሆኑ ነው ስቲል ያለ ነው ብዬ ማምነው። አሁን እንደሚወራው ዘረኝነት እንደሚወራው አሳፋሪ ተግባር ቢሆን ስቲል እንቆይ ነበር። አንቆይም። የነሱ ጸሎት ነው። እንዲሁ አንዳንድ ይሰማለሁኝ የሰለጠነ ሀገር ተብሎ ሄደው ሰዎች ሲያወሩ የዘረኝነቱን ክፋትና ኢቭን ኦሮሞ ከሆነ ኦሮሞ አንድ ላይ አብሮ የሚኖረው አብሮ የሚያደባው አብሮ የሚዶልተው የሰለጠነ ሀገር እኮ አማራ ከሆነ አማራው አንድ ላይ ትግሬው ከሆነ እንዴት አናገርከው ብሎ እርስ በርስ ይጣላሉ። እሱ እኮ አማራ ነው እንዴት ለምን አናገርከው? አሁን ይሄ መረገም አይደለም? እና ይሄን ነገር ገጠር ያሉት ወገኖቻችን ቢሰሙ እውነት ያፍሩብናል፣ እውነት ያለቅሳሉ። መንግስቱ ኃይለ ማርያም ይኑር
መለስ ዜናዊ ይኖር አብይ ይኖር አያውቁም። እነሱ ኑሯቸውን ነው እየኖሩ ያለው። እኛንን እየሄድን ምንረብሻቸው እንደውም ያ ውበት ያ መተሳሰብ ያ ደግነት ነው ገጠር ላይ ያለውና እግዚአብሔር አምላክ የነሱን ደግነት አስቦ እኛንም እንደዚህ ንጹህ ያድርገን ነው ምለው። ቆንጆ ሐሳብ ነው ያነሳነው። እስቲ ደግሞ ብዙዎች አሁን ላይ የተረሳ የሚመስል ሲነሳ ግን ብዙዎች ትዝታ ስላለባቸው ፊልምና ስለ ውሳኔ ፊልም እንድናነሳ ፈልጌ ነው። ውሳኔ ፊልም እንግዲህ ያው ለእይታ ከበቃ በኋላ ብዙ ሰዎች አንተም እንደምታውቀው ከቱልሲ ነው የተወሰደው የሚል ነገር ሲሰማ እንደቆየ የሚታወቅ ነውና እናንተ ግን በሰጣችሁት መልስ እኛ አላወቅንም ብላችሁ ነበርና እስቲ እንዴት ነበር የሆነው? መለስ ብለን እናንሳው። ኦኬ ውሳኔ ካስት ያደረጉን ሚስቱ ኢትዮጵያዊ ነች፣ ባሏ ህንዳዊ ነው። ስማቸው ጠፋኝ ለጊዜውም ስለቆየ እነሱ ነበር ፕሮዲዩስ ያደረጉት። ስናየው በቃ የሆነ ትራጀዲ የሆነ ታሪክ ያለው ፊልም ነው፣ ኢትዮጵያዊ ፊልም ነው። ሴቲንጉ የካራክተር ስሙ ምኑ ፍጹም ኢትዮጵያዊ የሆነ ነው እንጂ የህንድ የሚባል ነገር የለውም እና ስክሪፕቱ ላይ የዛ የሚጠቁምሽ እንኳን ነገር የለውም። ካስት ተደርገንም ስንተውንም ትዝ የሚለኝ የኢትዮጵያን አክተሮች እውነት ለመናገር እኔ ከየትኛውም አክተሮች በላይ አድንቃለሁኝ። እንዲሁ አሁንም ትንሽ ሙቀው እያወቅኩም ስመጣም ጀምሮ ማለት ነው ኢትዮጵያን አክተሮች በጣም አክቲንግ ጎበዝ ናቸው ብዬ ነው ማስበው። ያንን ፕሌይ ስንጫወት እውነት ለመናገር አሁን ዳይሬክት እንደምንደረገው እንዲያድርግ እንዲሁን ኢቭን አይለንም ዳይሬክተሩ ራሳችን ነበር የምንሰራው። እነሱ የካሜራውን አንግል ሴቲንጉን ምኑን ያመቻቻሉ እንጂ ስፔሻሊ አክቲንጉን እኛው ነበር እንሰራ የነበረው። ስፔሻሊ ገኒ ነበረች ሜን ካራክተሩን የምትጫወተው። አድማሱ ፍቄ ነፍሱን ይማረውና አብረውኝ የነበሩ ይጫወቱ የነበሩት ገጸ ባህሪያት የዛን ያህል ነበር ምን ተውን የነበረውና በእንትን ደረጃ ዳይሬክተሩ ያሳደረብን ተጽዕኖ እንኳን አልነበረም። በኋላ ላይ ከህንድ የተወሰደ ነው ተብሎ ኢቭን የኛን አክቲንግና የህንዶቹን ሳየው ምን ያህል ጎበዞች እንደሆነ እኔ ተረዳሁት። አው ገራሚ እኮ ነው በጣም በዛ ልክ ነበር የተጫወትነውና እንዲህ ካልተወንክ ምናምን ብንባል እንኳን እንነቃ ነበር። ቢያንስ ለምን ያስገድደኛል ምናምን ብለሽ ማለት ነው። እጁ የለበትም ማለት ይቻላል። ጀስት የራሱን ነገር እንትን ይልሻል እንጂ እኛ ነበር እንጫወት የነበረውና ኢንተርናሽናል ነው ማለት ነው። ጥሩ ነው ነገራችን ላይ ጥሩ ነው፣ በጣም ጥሩ ነው። አንድ በቅርብ የተሰራ እንደዚህ አደይ ድራማ የውጭ ድራማ ነው ብለውኛል። ግን የውጭውን እስካሁን በርግጥ አላየሁትም። እኔ ባንግሌ ቱልሲን እኔም ስላየሁት ነው ቀደም ብሎና እኔ እንደውም በሰዓቱ እንደውም ያኔ ልጅ ነኝ ገና ነኝ ተማሪ ሆኜ ነው ውሳኔን ያየሁት። ሳየው ግን ምንድነው የተሰማኝ ጥሩ ነው እንደው በዚህ ልክ መሰራቱ በራሱ ጥሩ ነው በቃ ሚል ነው ያልኩት። አንዳንዴ ኮፒ ፔስት ቆንጆ ከሆነ ውሰዱ ሚለኝ መምህር አስተምሮኛልና እውነት ነው። ጥሩ ነገር ቢኮረጅም አንዳንዴ ጥሩ ነገር ኮረጀሽ በተለይ ስሜት የሚገዛ ነገር ማግኘት ቀላል ነገር አይደለም። እንደንት ደግሞ እጅግ በፊልም ኢንዱስትሪ ውስጥ ትልቅ አሻሮ ነው የተወ ፊልም ነበር ውሳኔ። እንዴ ጀስት ሶፍት የሚነገድበት ሰዓት እኮ ነው ገብተህ ስለምታለቅ ሶፍት ይዘገባ የሚባልበት ፊልም ነበር። ሰልፉ በጣም ትልቅ ነበርና ያን ያህል ዋጋና ያን ያህል ተጽዕኖ መፍጠር ከቻለ እንኳንም ሰራ ነው። የሚገርም በቱልሲም በውሳኔም አልቅሻለሁ እኔ በሁለቱም እና እንደተባለው ሶፍት ያዝ ይባላል። ሶፍት ደስ ይላል። አንተ ከሰራሃቸው በጣም የምትወደው ስራ ምንድነው? በእርግጥ ልጆች አይለዩም ስራም አይለይም ይባላል። ግን የሆነ ደግሞ ይሄኛው ስራ የምትለው ግን ይኖርሃል በውስጥ የምትወደው ከሱ አንፃር? ያ እንትንን ይሄ የተከፈለ ልብ አሁን ሶስት አይጦች ብለን የሰራነው ቲያትር እውነት ለመናገር ወደው ነበር። በሰዓቱም ሰርተነው መሰራት አለበት ባለው ልክ አልነበረም ለተመልካች የቀረበው። ኦልሞስት 1 አመት ነበር የታየው። ያኔ 700 ሰው ሲሆን ተመልካች ወረደ ነበር የሚባለው ያኔ ማለት ነው። ያውንና ያኔ ጉዳይ በጣም ነው የሚገርመኝ። ይሄንን ማለት ችለን ራሳችን በጣም ይገርመኛልና እንደዛም ሆኖ በቃ እርክታ አሳየን ብለን ርክት ያለበት ስላልነበረ ደግሞ የመስራት ህልሙ ነበረኝ። እሱን ህልም በመስራቴ በጣም ደስ ይለኛል። ከዛ ውስጥ በጣም ትልልቁን ገጸ ባህሪያት በመጫወቴ ያውኑን ደግሞ ዳይሬክት ማድረጌ ምናምን የበለጠ እንድወደው ያደርገኛል። እንዳልሽው ጣት ከጣት ይበላልጣል፣ ግን ልጆች ታበላልጭምና እንደ ስራ ታበላልጭም እንጂ
የበለጠ ሶስቱ አይጦች ወይም የተከፈለ ልብን በህይወቴ ውስጥ ትልቅ ባሉ ሰጠዋለሁ። መልካም። ወደ ትዳር አጋር ደግሞ እንምጣ። የትዳር አጋር ጋር የተዋወቃችሁበት መንገድ የሚገርም አጋጣሚ ነው። እኔ ስሰማው ገርሞኛል። አሁን ላይ ምናልባት 5ኛ ካልጨመራችሁ 4 ልጆችን አፍርታችሁ በጋራ እንደምትኖሩ አውቃለሁና እንደው አሁንም ወደ ኋላ መለስ ስላድርግህና ስታያት እንደው በቃ አገባታለሁ እሷ ሚስቴ ናት ብለህ አስበህ ነበር? ሂደቱ እንዴት ነበር? እስቲ ላላገቡ ሰዎች ላላገባ ምክር ትጥለቅስ ከተሞክሮ የህይወት አጋጣሚ ነው። በእርግጥ ላንቺ የሆነችው ተወልዳለች ብለሽ ታስቢያለሽ እና ተወልዳለች የቱ ጋር እንዳለች አላቅም ይላሉ ብዙዎች ይላሉ። የቱ ጋር እንዳለች ማላቀው ነውና ሙታ ነው ሲባል እስገጥሞ አያውቅም። እኔ አሁን ሰሞኑን ያነበብኩት ካሌቦ እንደው በቃ የትዳር አጋሪማ ተወልዳ ሞታ ነው እንጂ ቲክቶክ ነው ደግሞ ይፈርድ በጣም ነው የደነገጥኩት ሳነበው ማለት ነው። ተፋጭብኝ ብሎ ነው በቃ ሞታ ነው እንጂ እስካሁን አገኛት ነበር አለ። ተቸግሯል ማለት ነው። በጣም ተቸግሯል። እና በህይወት አጋጣሚ ነው ያው ኢትዮጵያ ቴሌቪዥን ከኛ መስሪያ ቤትም ይቀርባል። ከኢትዮጵያ ቴሌቪዥን ሜክሲኮ አሁን የተነሱበት አሁን ያሉበት አይደለም የድሮ እዛ ነበረ እና ከላይ መረጃ ክፍል እንዲገብተሽ መረጃ ክፍል አይደል መጀመሪያ ላይ ያለው ፎቅ ላይ 5ኛ ፎቅ ላይ አንዱ ወጥቶ ስልክ ደውልልሃለሁ ብሎኛል። አይቶ እዛ እኔ ፈልጋውን ሰው አግኝቶ ሊደውልልኝ ማለት ነው። እዛ ጠብቃለሁ። ጋዜጣ ይዣለሁ። ጋዜጣ ያነበብኩኝ ቁጭ ብዬ ሌሎችም ሰዎች ነበሩ። ግን የሆነች ቀጭን ልጅ እንዲህ ስታልፍ ነገር አይቻታለሁ። ይሄ እያየሽ ማታየው አይነት ነገር የለም ከልብ አለማየት አይነት ነገር ነውና ከዛ ትንሽ ቆይቶ ይቅርታ ሚል ድምጽ ሰማሁ። ቀና ስለ እሷ ነች። እንደዚህ ሰው ፈልጌ ነበር ላገኛቸው እችላለሁ ወይ ምናምን አለች። እነሱ ናሽናል ቲያትር ነው የሚገኙት እዚህ አይደለም። ከትንሽ ከጠበቅሽኝ አብሬ ወደዛ ስለሚሄድ አብረን እንሄዳለን አልኳት። እሺ አለችኝና ዝም ብለህ ነው ግን እንደዛ ያልከው? ዝም ብዬ ነው ሳትወው እና እንደው የቀናነት ጉዳይ ነው ማለት አገልግሎት መስጠት ነው። እንደዛ አይነት ነገር ተባብለን ወዲያው ደወለልኝ ልጁም እግዚአብሔር ይስጠው ከላይ ወጥቶ። ከዛ ጉዳይን ጨረስኩ። ተያይዘን ወደ ብሔራዊ ቲያትር ሄደን ወደ ብሔራዊ ቲያትር ስንሄድ ያወራን ነው ይሄድ ነው። የምትገርምሽ በጣም ተግባቢ ልጅ ነች በጣም እና ይሄ ንጹህ ነፍስ የምንለው ነገር አለ አይደል? እሱን ነው የምታይባት። ከዛ ያወራን ምን ይያልን በቃ በጣም እንደ ብዙ ጊዜ ጓደኛሞች ብሔራዊ ደረስን። መረጃ ምናምን እዛም ጠየቀን። ስልካቸውን አገኘን። ስልክ ተቀበለንና ልንለያይ ሆነ። እሷ ስራ ልታሰራ መታ ነው። እሷ እንትን ቅጥነቷ ምናምን ሞዴል ነገር ነችና ማስታወቂያ ሞዴል በኋላም ተምራለች እና የዛ አይነት ስሜት አላት። ኪነ ጥበቡ እንትንም አላት ፍላጎት የልጅ ሆነች አይነት ነገር አለ አይደል? እንደዛ አይነት ፍላጎትም አላት እና ልንለያይ አይነት ነገር ስንል በቃ እኔም እንትን አለኝ ቅር አለኝ ማለት ነው። እሱ ጋር ነው መነሻው አየህ። እኔ አላመንኩም እንጂ እና ሻይ እንጠጣ ነው ተባባልን። እሺ ደስ ይለኛል አለች። አሁን እነዚህ ዘመን ባንክ ምናምን የተሰሩበት ቦታ ካፌዎች ምናምን ነበሩ። እዛ ሄደን ሼፍስ በጣም ተወደ ነበር። እሷ ሼፍስ አዘዘች። እኔም እንዳዘዝኩ ረስቼዋለሁ። ያንቺ እሷን ያስታወስኩ ሼፍስ የሚባል መጠጥ ትንሽል እሱም በጣም ተወደ ነበር አናናስ። ከዛ በጣም ስንጫወት ቆየን። የሚገርምሽ ጓደኞቼ ሴቶቹም ቦይፍሬንድ አላቸው፣ ወንዶቹም ገርልፍሬንድ አላቸው። እኔ ልክ ስራችን አልቆ እነሱ ወደዛ ሲሄድ ወደ ቤቴ ነው የሚሄደው። ምስኪን ሳዘንከኝ ያንን አይቶ አዝኖልኝ ነው እግዚአብሔር ጓደኛ ሰጠኝ ማለት ነው። ተከታትረን መገናኘት ጀመርን። ከጓደኞቼ ጋር አስተዋወቅኳት፣ ወደዷት እነሱ ስቲል የገርልፍሬንድ ቦይፍሬንድ ምናምን። ከዛ በፊት 2 ኤክስፒሪያንስ ነበረኝ እና የሆነ ምኞቴ ነግሬሻለሁ ቀድሜ በተክሊል ማግባት አይነት ነገር ምኞቴ ነበረኝ። ልጅ 2 ኤክስፒሪያንስ ማድረግ አስቀያሚ ነው ለኔ እንትንና ፈሪ ሆኛለሁ ትንሽ በገርልፍሬንድ ጉዳይ። እግዚአብሔር አምላክ ይሄን የሆነችውን ስጠኝ የሚል ዊሽ ነበረኝ በሰዓቱ። ከዛ እያልን ስንኖር ወደዚህ ጉዳይ ገባን ማለት ነው። ምን ያህል ጊዜ ቆያችሁ አብራችሁ በቆይታ? በጓደኝነት ኦልሞስት 1 ዓመት አካባቢ ቢሆን ነው እንትን ያለውና አላባከንም ጊዜ። አሁን ጥሩ ነው በጣም ነው። ፈጥነን ወደ እንትን ይኖር ነውና በቃ አብረን መኖር ጀመርን። እንደው አስቢው 22 ዓመታችን አካባቢ ነው
እንደው በዛ ሰዓት ዛሬ ላይ ልጅ በወለድ ኖሮ ላለው የ2 ዓመት ልጅ ቢኖረን አስቢን። የመጀመሪያ ልጃችን 17 ዓመቱ ነው አሁን ላይ እና ፓፒን ሳየው ሱስኒዮስ 22 ዓመቱ ቢሆንልኝ ይላለሁኝ እና ምን ያህል አሁን ያለውን ጓደኝነታችን እንደተጋባችሁ አልወለዳችሁ እንደተዋለው እንትን እንደል ነበረ በሰዓቱም አንዳንዴ ያው እንደ ሰውም እንትን ያለሽ አይደለ ልጆች ቢመጡ በኪራይ ቤት ምናምን ብለሽ ታስቢያለሽና እንደ ሰው ባልተመቻቸው ሁኔታ ብለሽ የዛን ያህል የመቆየት ጋፕ እንጂ እግዚአብሔር ነው ሁሉንም ያውቀው ለሱ ሰተን ነው የምንኖረው እና ግን አሁን ትቆጫለሽ በራስሽ ሂሳብ የሄድሻቸው ነገሮች አጠቃላይ ስህተቶች ናቸው በህይወቴ ማምነው እንደ እግዚአብሔር የሆነው ነገር ነው ሁሉ ትክክልና እግዚአብሔር ይመስገን ዛሬ ላይ የ4 ልጆች ወላጆች ሆነን በእድሜ እዚህ ደርሰን የ22 ዓመት የትዳር ጸጋ ተቋርሰን አለንልሻለሁ። እግዚአብሔር ይመስገን። በጣም ነው ደስ የሚለው ካሌብዬ። ደስ የሚሉ ጥርምጥን ያሉ ቆንጆ ጭውውቶችን አንስተናል በዕለተ ቅዳሜያችን። አንተም ደግሞ በአንተም በኩል ማስተላለፍ የምትፈልገው መልእክት ይኖራል? እድሉን ልስጥህ። ኦኬ፣ አመሰግናለሁ ሰኒ። መጀመሪያ እንግዳ ስላደረጋችሁኝ መናኸሪያ ሬዲዮ ከልብ አመሰግናለሁ። የቅዳሜ እንግዳችሁ ስለሆንኩኝ ያው ለሀገርሽ፣ ለወገንሽ፣ ለሕዝብሽ የምትመኙ ምኞት አለና እንኳን ከዘመነ ዮሐንስ ወደ ዘመነ ማቴዎስ በሰላም አሸጋገረን እላለሁኝ። ዘመነ ማቴዎስ እንከን የሌላት ወይንም እንቅፋት ያልበዛባት ኢትዮጵያን የምናይበት ያድርግልን እግዚአብሔር አምላክ። የእናቱ የአስራት ሀገር ነች ኢትዮጵያ። መከራዋ ቢበዛም ድሏ ከፊቷ ነው። ትንሣኤ አለን። የትንሣኤ ልጆች ያርገን ብለን መመኘት ነው እንጂ ኢትዮጵያ ትንሣኤዋ ቅርብም ነው ብያምናለሁ። እውነት ለመናገር ሊነጋ ሲል ይጨልማል ይባላልና ይሆናል። አንዳንዴ በነውጥ ውስጥ ስትቆይ ማይነጋ ይመስላል፣ ግን እምነት ሲኖረን እንደሚነጋ እናምናለንና የጭንቅ ጊዜ ይመስላል፣ የውጥረት ጊዜ ይመስላል። አንዳንዴ ይደክማል፣ ድክም የሚልሽ ነገር ይሰማል እንደ ሰውኛ። ግን እግዚአብሔርን የተደገፈ አለት ነውና የተደገፍነው ሸምበቆ አይደለምና መድከም የለብንም። የጸሎት ሰዎች ነው። አማኝ ጸሎቱ ነው ጋሻው ጦሩምና በጸሎት በርትተን ይህን የመከራ ጊዜ እንለፈው ብዬ አምናለሁኝ ወይንም እመክራለሁኝ። ለንስሐ ሞት ያብቃን። እግዚአብሔር አምላክ ሰላም ያድርገን። አሜን። ካሌብዬ በጣም ነው ማመሰግን። ቆንጆ ቆይታ ነበረን።